በባለፈው ሴሽናችን እንግሊዛውያን ኤርትራና ኦጋዴን በእነሱ አገዛዝ ስርዓት ስር እንዲቀጥሉ ለማድረግ እንዳቀዱ ተወያይተናል። ኢትዮጵያ እነዛን አካባቢዎች ማለት ኤርትራና ኦጋዴን አካባቢ ይገባኛል የምትልበት ምክንያት ምንድነው? ኢትዮጵያውያን እንግዲህ እነዚህን አካባቢዎች በኢትዮጵያ ቴሪቶሪ ስር ለማስተዳደር የምትጠይቀው ጥያቄ ለምንድነው እንደ ብሪቴን ክህደት ተደርጎ የተቆጠረባት? ብሪቴኖች ለምንድነው ይሄን ኢንተረስት ያሳደሩት? በኢትዮጵያ በኩልስ ያለው ክሌም ምን ይመስላል የሚሉትን በዛሬው ዲስከሽን ቶፒካችን ነው። ከዛ በፊት @globdoc academy ቴሌግራም ገጻችን ነው። ጆይን ማድረግና መከታተል እንዳይዘነጋ። ኢትዮጵያን ክሌም ኦቨር ኦጋዴን ኤንድ ኤርትራ። እንግዲህ ኦጋዴን እና ኤርትራ ከ1890ዎቹ በፊት በኢትዮጵያ አስተዳደር ስር የነበሩ አካባቢዎች ናቸው። በተለይ ኤርትራ 1890ዎቹ ላይ በጣሊያን በኩል በተደረገባት ሴራ ምክንያት ከኢትዮጵያ የወጣች ብትሆንም ወይም ደግሞ ከኢትዮጵያ ግዛታዊ አስተዳደር ስር የወጣች ቢሆንም ነገር ግን እስከዛ ጊዜ ድረስ ኢትዮጵያ በቀጥታ ስታስተዳድረው የነበረው አካባቢ ነው። የዋን ፓርት ኦፍ ኢትዮጵያ ናት ኤርትራ። ስለዚህ ይሄ ራይትፉል ጥያቄ ነው በሚል በኢትዮጵያውያን ይነሳ ነበረ። ያንንም በዩናይትድ ኔሽን ጥያቄ ታደርግ ነበር ኢትዮጵያ ስለ ኦጋዴንና ስለ ኤርትራ ዕጣ ፈንታ በዩናይትድ ኔሽን ድምጿን ታሰማ ነበር። በተለይ በአክሊሉ ሀብተወልድ ቀጥተኛ አክሽንና ኢኒሺዬቲቭ በኢትዮጵያ ጠቅላይ ሚኒስቴር በነበሩት በጸሐፊ ትእዛዝ አክሊሉ ሀብተወልድ ኢኒሺዬቲቭ መሰረት እዛ ዩናይትድ ኔሽን ሂደው ጥያቄዎችን ያቀርቡ ነበር። ኢትዮጵያ መልሳ እነዚህን አካባቢዎች ማግኘት አለባት። ኢትዮጵያ በኢፍትሃዊ አካሄድ ነው እነዚህ አካባቢዎች ከሷ ቁጥጥር ውጪ የሆኑት ከሷ ግዛት ውጪ የሆኑት። ስለዚህ እነዚህ ወገኖቻችንም በሌሎች ቀኝ አገዛዝ ስርዓት የወደቁበት ዋናው ምክንያት በሌሎች ሴራ ምክንያት ነው። ስለዚህ ይሄ አይገባቸውም። ራይትፉል ሀገራቸው አለች፣ ኢትዮጵያ አለች። ስለዚህ በዛ ስር መተዳደር ይገባቸዋል፣ ለነዛ መቆም አለብን በሚል ሐሳብ ኢትዮጵያ ድምጿን በዩናይትድ ኔሽን ስታሰማ ነበር በተለያዩ ከፍተኛ ዴሊጌቶቿ። Ogaden was historically part of Ethiopian Empire before the Italian invasion. እንግዲህ ጣሊያን ከመውጣቷ በፊት 1935 ላይ ጣሊያን እንግዲህ አንዱ በሁለት በኩል ነው የወረረችው። ከላይ በመረበላሽ በኩል የወረረችው በሰሜን በኩል ከኤርትራ አገዛዝ ስርዓቷ በዛ የላከችው ጦር አለ። ከዛ ባለፈ ደግሞ መጀመሪያው ትዝ ካላችሁ ነገር ስትፈልግ የነበረው ጣሊያን በየትኛው በኩል ነው? በኦጋዴን በኩል ነው። ሶ ኦጋዴን እስከዛ ድረስ የማን አገዛዝ ነበረች? የማን ግዛት ነበረች? የኢትዮጵያ ግዛት ስር ነበረች። አሁን በጣሊያን ስትወረር በኦጋዴን በኩል ከታች ሲወሩ፣ ከላይ በኩል ደግሞ በሰሜን በኤርትራ በኩል ሲወሩ እቺ አካባቢ ወደ ጣሊያን ኢንቬዥን ስር ወደቀች ማለት ነው እንጂ ኦጋዴን እስከ 1935 ድረስ የኢትዮጵያ ግዛት ነበረች። ኤርትራ ደግሞ እስከ 1890ዎቹ ድረስ የኢትዮጵያ ግዛት ነበረች ማለት ነው። ዲፕሎማቲክ ስትራግል ፎር ኦጋዴን Ethiopia raised the Ogaden issue at the 1945 London Conference of the Allied Powers. እንግዲህ Allied Powers በወርልድ ዋር ሂደትና ወርልድ ዋር ሊያልቅ አካባቢ ብዙ ኮንፈረንሶች እንዳደረጉ አሸናፊዎቹ አካላት ተወያይተን ነበር። ስለዚህ በለንደን ኮንፈረንሱ ላይ ኢትዮጵያ ድምጿን አሰምታ ነበር። ምንድነው ያለችው ኢትዮጵያ? እነዚህ አካባቢዎች እነዚህ ክሌሞች የኦጋዴን ክሌም የኤርትራ ክሌም እጣፈንታቸው ምንድነው? ኮንፈረንስ did not respond to Ethiopia's claims. አሁን ኢትዮጵያ ይገባኛል ራይትፉል ጠባቂዋ ወይም ደግሞ ራይትፉል ገዥዋ የነዚህ አካባቢዎች ገዢ እኛ ነን። በእኛ የተቋቋመው ሌጂቲሜት ገቨርንመንት ነው እነዚህን አካባቢዎች ማስተዳደር ያለበት። ሌላ ባላደራ አያስፈልግም፣ ሌላ ገዢ አያስፈልግም። እኛ ኢፍትሃዊ በሆነ መንገድ በጣሊያኖች ተወስዶብናል እነዚህ አካባቢዎች።
ስለዚህ መመለስ አለብን እኛንን ማስተዳደር ያለብን የሚል ክሌሞች ኢትዮጵያ ለማንጸባረቅ ሞክራ ነበር በለንደን ኮንፈረንስ ላይ By 1948 British withdrew from parts of Ogaden. By 1954 the whole region was returned to Ethiopia. አሁን እንግዲህ እስከዛ ጊዜ ድረስ እንግዲህ 1944 ላይ the second Anglo Ethiopian agreement ተፈራረም በመሃል ሀገር ያለውን ዶሚናንሷን ቀስ እያል ለማሸሽ ሞከር ከዛ በኋላ አፄ ኃይለ ሥላሴ የሚመራው ገቨርንመንት ባደረገው ያላሰለሰ ዲፕሎማቲክ ጥረት ቀስ እያደረጉ እንግዲህ ከኦጋዴን ላይ የብሪቴን አገዛዝ ቀጥተኛ አገዛዝ በ1948 እንደ አውሮፓውያን አቆጣጠር ከ4 አመት በኋላ ያ አንግሎ ኢትዮጵያን አግሪመንት ከተፈራረሙ 4 አመት በኋላ ዊዝድሩ እንዲያደርጉ ከኦጋዴን እንዲወጡ አደረጉ ከዛ በኋላ እንግዲህ በ1954 ደግሞ በአጠቃላይ ከሁለቱም ሪጅን ከኤርትራም ሪጅን ከኦጋዴንም ሪጅን እንዲሁም ከሌላው የኢስት አፍሪካ አካባቢ የኢትዮጵያ ግዛት ወሰን አካባቢዎች እንግሊዛውያን ዶሚናንስ ነፃ እንዲወጣ አደረጉ ማለት ነው Ethiopia's claim over Eritrea after Italy's surrender Eritrea was under British military administration አሁን ነፃ ስትወጣ ኢትዮጵያውያን አፄ ኃይለ ሥላሴና እንግሊዛውያን በህብረት ይሄን አካባቢ ይሄን ኢስት አፍሪካ አካባቢ ነፃ ሲያወጡ ኢትዮጵያ መልሳ ይሄ የመሃል ሀገሯ ኢትዮጵያ ማለት ነው የመሃል ሀገሩ ኢትዮጵያ በአፄ ኃይለ ሥላሴ እንግዲህ መንግስቱን ሪስቶር አደረገ የፓፔት ገቨርንመንት ይመስል አወቃቀር እንዲዋቀርና አብዛኛው አክሽኖች በብሪቲሽ ሚሊታሪ አስተዳደር ስር እንዲሆን ወደቀ ከዛ በኋላ እንግዲህ ኤርትራና ኦጋዴን አካባቢዎች ስቲል የጣሊያን አገዛዝ ስር ስለነበሩ እነዚህ እንግሊዛውያን በባላደራነት ለማስተዳደር ሲሞክሩ ነበር ይሄ እንግዲህ ከ1941 እስከ 1951 ድረስ የዘለቀ ያ አስተዳደር የባላደራ አስተዳደር ሂደት ነበር ማለት ነው 1941 ሜይ ላይ ነፃ ከወጡ ጊዜ ጀምሮ እስከ 1951 ድረስ በቀጥተኛ የብሪቲሽ ዶሚናንስ ነበሩ ማለት ነው ኢትዮጵያ waged a long diplomatic struggle to regain ኤርትራ አሁን እንግዲህ የሳቸው ትልቅ wisdom የፖለቲካል ዊዝደም የታየበት ሁነት ነው ይሄ የእንግሊዛውያን የሲስተማቲክ ቅኝ ግዛት ሙከራ ለማክሸፍ ያለምንም ጦርነት ያለምንም ቀጥተኛ ጦርነት በሰላማዊ መንገድ ዲፕሎማሲና ፖለቲክስን በመጠቀም ብቻ ፖለቲካል ማኒፑሌሽኖችን በመጠቀም ብቻ እሳቸው ኤርትራን ነፃ እንድትወጣ ኤርትራ መልሳ ኢትዮጵያ እንድታገኝና ኢትዮጵያ ራይትፉል የነበረው ጥያቄዋ እንዲሁም የአካባቢ የግዛት ሂደቷ በሌሎች ሴራዎች በጣሊያን ሴረኞች በእንግሊዛውያን ሴረኞች እንዲሁም በከባቢው ጂኦፖለቲክሱን ለመቆጣጠር በሚፈልጉ አካላት በተደረገባት ሴራ የተነጠቀቻቸውን አካባቢዎች መልሳ እንድታገኝ ሆነሽ ማለት ነው ስለዚህ አፄ ኃይለ ሥላሴ በዚህ ሂደት ውስጥ ያዋሉት ሚና እንዲሁም በአፄ ኃይለ ሥላሴ ካቢኔዎች በዲፕሎማቲክ መስኩ ያደረጉት ያላሰለሰ ተሳትፎና አክሽኖች እንግዲህ ኢትዮጵያ ሪጌን እንድታደርግ አድርጓታል ማለት ነው ኢትዮጵያ እንግዲህ ፍትሃዊ ጥያቄ አላት በኤርትራና በኦጋዴን ጉዳይ ላይ ኤርትራና ኦጋዴን በሴራ የተነጠቅናቸው አካባቢ ናቸው እንጂ የኢትዮጵያ ፍትሃዊ የግዛት ወሰኖች ናቸው ስለዚህ ይሄ የሆነበት ዋናው ምክንያት ምንድነው እስቲ ከሂስቶሪክ ግራውንድ አንፃር ከሚሊታሪ ግራውንድ አንፃር ከናሽናል ዲፌንስ ግራውንድ አንፃር ማለት ነው እንዲሁም ከአክሰስ ቱ ዘ ሲ ግራውንድ አንፃር ያሉትን ክሌሞች እኒ ሂስቶሪካል ግራውንዱ ኤርትራ ወይ መረመላሽ አካባቢ መረመላሽ እንግዲህ መሃል ላይ ያለው የኤርትራን አካባቢና የትግራይን አካባቢ የሚይዝ መስመር ባውንደሪ ወይም ቦርደር መስመር ነው had been part of the Ethiopian empire before 1890s በ1890s ላይ በጣሊያኖች ሴራ እስከምንነጠቅ ያን አካባቢ እስከምንነጠቅ ጊዜ ድረስ የኛ ቀጥተኛ የሆነ ፍትሃዊ የሆነ ያገዛዝ ወሰን ነው ናሽናል ዲፌንስ አንፃር ደግሞ ኤርትራ was used as a base for Italian invasion in 1895 up to 1935 እንግዲህ
ከናሽናል ዲፌንስ አንፃር መሀል ሀገር ያለው መንግስት ስትራክቸር ከላይ ኤርትራ በሌሎች ገዢዎች ያውም በጠላት በቀኝ ወራሪ ገዢዎች ዶሚናንስ መሆኗ ለኢትዮጵያ ናሽናል ሴኩሪቲ ኢንተረስት ስጋት ነው። አብዛኞቹ ጥቃት የተካሄዱት ኢቭን ዲስከስ አድርገናል። በ1935 ጣሊያን ኢትዮጵያን ስትወር ለመውረር ስትሞክር የሄደችበት ስትራቴጂክ ሎኬሽን ወይም ስትራቴጂክ ጆርኒዋ በምን በኩል ነው? በኤርትራ በኩል ነው የመጣችው ከላይ። ለኢትዮጵያ ናሽናል ኢንተረስት ለኢትዮጵያ ሴኩሪቲ ስጋት ነው በሌላ አካባቢ መያዙ፣ በሌላ አስተዳደር መያዙ ያ አካባቢ በኤርትራ አካባቢ ማለት ነው። እኛ ነፃ መውጣት አለብን ስንል ሴኩሪቲያችን ስቲል ሴኩርድ መሆን አለበት፣ ሰላማችን ሴፍቲያችን መጠበቅ አለበት። ያን ሴኩሪቲያችንን ደግሞ ነፃ ሊያስጠብቅ የሚችለው ሰላማዊ በሆነ መንገድ ሊያስጠብቅ የሚችለው ቀጠናው በአጠቃላይ በእኛ ፕሪዲክትብል መሆን ሲችል ነው። ቀጠናው ላይ ጠላታችንን በቀጥታ ማስተዳደር ሲችል ወይም የጠላታችን ቦልድነስ በጨመረ ቁጥር እኛ ስጋት ነው። ከናሽናል ዲፌንስ እና ከናሽናል ሴኩሪቲ አንፃር ኤርትራ በጣሊያን ወይም ደግሞ በሌላ ቀኝ ገዢ አካል ስር መሆኗ ለኛ ለመሀል ሀገሩም ስጋት ነው ማለት ነው። ሌላኛው ደግሞ አክሰስ ቱ ዘ ሲ የባህር ጥያቄ አለን። regaining ኤርትራ would give ኢትዮጵያ a route to the sea። አሁን እኛ ላንድ ሎክድ ነን ከኤርትራ ነው የኤርትራ አካባቢያችን ከተነጠቀ እኛ ላንድ ሎክድ አካባቢ ነን። የግድ ምን ያስፈልገናል? የባህር አክሰስ እንድናገኝ ባህርን ለመጠቀም እንዲሁም የምናመርታቸው ምርቶች ወደ ሌሎች አካባቢዎች ለመላክ የግድ የባህር በር ያስፈልገናል፣ የባህር አክሰስ ያስፈልገናል። ያን አክሰስ ሊሰጠን የሚችል ፍትሃዊ ቦታችን የኤርትራ አካባቢ ነው። ያንን ራይትፉል ቦታችንን በሴረኞች ምክንያት ተነጥቀናል። ስለዚህ ከታሪክ አንፃር ይህ አካባቢ የኛ አገዛዝ የኛ ወሰን ነበር፣ የኛ ህዝቦች ናቸው። በሴራ ነጠቁን እንጂ ትክክለኛ ፍትሃዊ ጥያቄ ነው የምናነሳው ከታሪክ አንፃር። ከናሽናል ዲፌንስ አንፃር ኦፍኮርስ ሌላውን እንተውና ሂስቶሪካል ግራውንዱን እንተውና የኛ ማህበረሰብ መሆን እንተውና ኢቭን የኛ ማህበረሰብ እንኳን ባይሆኑና የኛ የገዛነው አካባቢ ባይሆን ለኛ ሰላም ለኛ ናሽናል ኢንተረስት ለኛ ሴኩሪቲ እዛ አካባቢ ላይ ጠላታችን መቀመጡ ስጋት ነው። ሂስቶሪካል ግራውንዱን ትተን አክሰስ ቱ ዘ ሲ ደግሞ ያስፈልገናል። ለኢኮኖሚካል ትራንዛክሽናችን የግድ ቤዝ የሆነው አብዛኞቹን የኢኮኖሚካል ትራንዛክሽን የምናካሄድበት አክሰስ በዛ ባህል ላይ ጥገኛ የነበረ ነው። አብዛኛው ኢኮኖሚያችን በዛ ባህል ላይ ጥገኛ የነበረ ነበር። ይህ አካባቢ በሌላ ተያዘ ማለት ኢኮኖሚያችን ስታክ ያደርጋል ማለት ነው። ስለዚህ ሶስቱ ፍትሃዊ ጥያቄዎቻችን ናቸው። ከሶስት ግራውንድ አንፃር አናሊሲስ ሰርተን በተለያየ መድረኮች በተለያየ ድምጻችን ማሰማት በምንችልበት ፖለቲካል አሪና ድምጻችንን ስናሰማ ነበር። ያን በመሆኑ እንግዲህ አፄ ኃይለ ሥላሴ የሚመሩት መንግስታዊ አገዛዝ መልሶ ኤርትራን ለማግኘት መልሶ ኦጋዴንን ሪስቶር ለማድረግ ችሏል ማለት ነው። በዛሬ የነበረን ሴሽን ይህን ይመስል ነበር። በቀጣይ በሌላ ሴሽን እስከምንገናኝ ድረስ በርቱልኝ። አመሰግናለሁ።